አንድ ጊዜ እጃችሁን አንሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ መምህር ቆሞስ አባ ወልደ ትንሣኤ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ የወረዳ ቤተ ክህነቱ የየሥራ ኃላፊዎች፣ የተከበራችሁና የተወደዳችሁ በዚህ የተሰበሰባችሁ ሊቃውንተ ቤተ ክርስቲያን ምእመናት ወምእመናን በሕያው እግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እከብር አይል ክቡር፣ እቀደስ አይል ቅዱስ፣ አመስግኑኝ የማይል ምስጉን የቸርነት ባለቤት ልዑል አምላካችን እስከ ሰዓት ድረስ ወዶና ፈቅዶ ስላደረሰን ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። አቁራሪተ መዓት አምሳይተ ምሕረት ወላዲተ መድኃኒት ቅድስተ ቅዱሳን አቁራሪተ መዓት እንዲሁ ስም አጠራሯ ለዘላለም ከፍ ያለና የተመሰገነ ይሁን። ቅዱሳን አባቶቻችን፣ ቅዱሳን ደናግል፣ አበው መነኮሳት እንዲሁ እንደየማዕረጋቸው ስም አጠራራቸው ለዘላለም ከፍ ያለና የተመሰገነ ይሁን። ወናሁ አይመርኩ ከመ ፈነወ እግዚአብሔር መልአኮ ወአድኀነኒ፣ ጌታ መልአኩን ልኮ አዳነኝ ይላል በሐዋርያት ሥራ ምዕራፍ 12 ቁጥር 13 ላይ ተመዝግቦ የሚገኝ ኃይለ ቃል። የዛሬው ዕለት ድርብርብ በዓላት ያሉበት ዕለት ነው። የመጀመሪያው እንደሚታወቀው ዛሬ ቅበላ በመባል ይታወቃል። ታላቁን ጾም የምንቀበልበት ሊቃውንተ ቤተ ክርስቲያን የመጨረሻውን የማሳረጊያ መዝሙር በማኅሌት የዘመሩበትና ያመሰገኑበት ነው። ይህን በሚመለከት እግዚአብሔር ቢወድና ቢፈቅድ ማታ የምንመለከተው ይሆናል። ሁለተኛው ደግሞ በዛሬው ዕለት እንዲሁ የቤተ መቅደስን ክብር የምንገልጽበት በተለይም የታላቁ ገናና መልአክ የቅዱስ ራጉኤል ቅዳሴ ቤቱ የሚከበርበት እየተከበረም ያለበት ዕለት ነው። በሦስተኛ ደረጃ ራሱ ታላቁ ገናናው መልአክ ቅዱስ ራጉኤልን የምናስብበት ነው። በሌላ መልኩ ደግሞ በዚህ በፊት ለፊታችን የምታዩዋቸው በቅድስት ቤተ ክርስቲያን ክብራቸውን የገለጹ አዲሱን ሕይወት እንግዲህ በትዳር ዓለም ሊኖሩ በቅድስት ቤተ ክርስቲያን ተባርከው ትዳራቸውን የመሰረቱ ሙሽሮች አሉ። ሊቃውንቱ ቅዳሴ ቤቱን ቤተ መቅደሱን ሲያከብሩ በዝማሬ፣ ሰንበት ትምህርት ቤት ወጣቶቻችን ደግሞ ሙሽሮቹን በዝማሬ ሲያከብሯቸው ሰምታቸዋል። ስለዚህ ድርብርብ ምስጢር የሚነገርበት ነው። ሁሉን በአንድ ቀን ጀምር ማዳረስ አይቻልምና ከኔ ጋር የምንማማረው የቅዱስ ራጉኤልን ክብሩን በተመለከተ እርሱን እንማማራለን። ታላቁ ከ72ቱ አርድእት መካከል አንዱ የሆነው ቅዱስ ሉቃስ ስለ ቅዱሳን መላእክት አዳኝነት ታዳጊነት ሲናገር ቅዱስ ጴጥሮስ በእስር ቤት በነበረበት ጊዜ ይህን ኃይለ ቃል ተናግሮታል። ጌታ መልአኩን ልኮ አዳነኝ አለ። እስኪ ሁላችሁም አንድ ጊዜ ተናገሩ። ጌታ በሉ እስኪ። መልአኩን ልኮ አዳነኝ። ነገሩ እንዲህ ነው። በዘመናቸው ሐዋርያት ይህችን ዓለም ዕፃ በዕፃ ብለው ተካፍለው ሲያስተምሩ ሄሮድስ የተባለው ንጉሥ ተነስቶ መከራ ያደርስባቸው ነበረ። በተለይ የታላቁ ሐዋርያ ታኦጎሎስ የተባለው የነባቤ መለኮት ቅዱስ ዮሐንስ ወንድም የሆነው ያዕቆብን በሰይፍ ክትፍትፍ አድርጎ እንዳልሆነ አድርጎ አርቆ ሰማዕትነት እንዲቀበል አድርጎታል። በመጨረሻ የራሱን ሥጋ እየበላ ሙቷል። ክፉ ያደረገ ሰው ፍጻሜው አያምርም። የሁላችንም ፍጻሜ እግዚአብሔር ያሳምርልን። ሰው የገደለ ሰው እንኳን ባይገለው የራሱን ሥጋ እየበላ ይሞታል። ቅዱስ ያዕቆብን በሰይፍ ከከታተፈ በኋላ ለራሱ ሰላም አላገኝም። ሰላም አለን የሚሉ መጨረሻ ላይ የሰውን ሰላም የሚያሳጡ ሰላማቸውን ራሳቸው ያጣሉ። የራሱን ሥጋ እንደ ጮማ እየቆረጠ ሥጋውን እያኘከ ሞተ ይለዋል። ታዲያ በዛን ሰዓት ሐዋርያት እያንዳንዳቸው መከራ ይደርስባቸው ነበር። በተለይም ደግሞ ፓትርያርክ የሆነው ቅዱስ ጴጥሮስ
በሁሉም ዕፃ እየገባ የሚያስተምረው እርሱም ሁለት እጁን በብረት ሰንሰለት ታስሮ ወደ ጨለማ እስር ቤት ገብቶ ነበረ። ቅዱስ ጴጥሮስን ያህል ታላቅ ሐዋርያ ወደ እስር ቤት ገብቶ እንዳለ ዓይኑ አይታየውም፣ ልቡ ያያል። ምክንያቱም ጨለማ ውስጥ ነው ያሰሩት። ዓለም ለሐዋርያት አልራራችላቸውም። በጨለማ በዝግ ቤት ወስዳ ጥላቸዋለች። ያን ጊዜ ወረደ መልአከ እግዚአብሔር ወቆመ ቅድሜሁ፣ የእግዚአብሔር መልአክ ከሰማይ ወረደ በፊቱም ቆመ ይላል። ቅዱስ ጴጥሮስ ፈተና ሲጸና እንቅልፍ ይላልና ተኘት ብሎ ትንሽ ጋደም ብሎ ነበር ይላል። ፈተና ሲመጣ ዓይናችሁ ዘመም ይላል እኮ ኦርቶዶክሳውያን። እግዚአብሔር ከፈተና ሁላችንም ያሳልፈን። ቅዱስ ጴጥሮስ በጌቴሴማኒ በእንቅልፍ ተፈትኗል። ሁለተኛ ጊዜ በእስር ቤት በእንቅልፍ ተፈተነ። ዛሬም በእንቅልፍ የሚፈተኑ አሉ። እውነት ለመናገር አንዲት ወጣት በተለይ ቀድሞ ትዳር ከመመስረታቸው በፊት በጣም ትጉሃን ይሆናሉ። ጠዋት ኪዳን የሚያደርሰው ካህንና ዲያቆን አይቀድሟቸውም። ቤተ መቅደስ እስከሚከፈት ቀድመው ይደርሳሉ። ትዳር ከተመሰረተ በኋላ ግን አንሶላቸው መቃብር ይሆንላቸዋል። ይሄ ስንፍና ነው። ቀድሞ የምናደርገውን ትጋት በኋላ በእንቅልፍ መፈተን ከኛ የሚወለዱ ልጆች እንዴት ያድርጋሉ ነው። እሱን ማየት ያስፈልጋል። አላሰፈውም። ቅዱስ ጴጥሮስ እንቅልፍ ተጭኖት እስር ቤት ጋደም እንዳለ ወጎድኦ ገቦሁ ይላል። ይህን የሚያደርገው ደግሞ ታላቁ ገናና መልአክ ቅዱስ ራጉኤል ነው። ለቅዱስ ጴጥሮስ በእስር ቤት እንዳለ የተላከለት ፈጥኖ መጥቶ ከእንቅልፍ የቀሰቀሰው ዛሬም ከእንቅልፍ እኛን ይቀሰቅሳል፣ ያነቃል። በጣም የሚገርመው ግን በተለይ የቅዱስ ራጉኤል ክብር በከተማችን እየታወቀ አይደለም። ለዛ ነው ወደዚህ የገባሁት። ከሰማዕታት የነ ቅዱስ ቂርቆስ የነ ቅዱስ መርቆሬዎስ ከመላእክት በጣም ገናና የሆኑ የሁለቱ መላእክት በተለይም የቅዱስ ዑራኤልና የቅዱስ ራጉኤል ክብራቸውን ልናውቅ ይገባል። ስለ ቅዱስ ሚካኤልና ስለ ቅዱስ ገብርኤል መናገር ስለማይጠበቅብን፣ እንደውም አንዳንዱ አምላክ ማን ነው ቢሉት ቅዱስ ሚካኤል ሊል ይችላል። ከመውደዱ የተነሳ ነው፣ ግን መለየት ያስፈልጋል። የዚህ ታላቅ ገናና መልአክ ክብር በእኛ አንደበት ተነግሮ የሚያልቅም አይደለም። ወጎድኦ ገቦሁ ጠጋ አለና ጎኑን ነካው፣ ቀሰቀሰው። ወአንቅሖ ተነስ አለው። ተነስ ወቅንት ሐቄከ፣ ወገብህን ታጠቅ አለው። መታጠቅ ያስፈልጋል። መጀመሪያ መቀስቀስ ነው፣ ሁለተኛ ማንቃት ነው፣ ሶስተኛ ማስታጠቅ ነው። ወልብስ ልብሰከ፣ ልብስህንም ተጎናጸፍ አለው። ቅዱስ ጴጥሮስ እንደነገርኳችሁ ስለሆነ የነበረበት ደነገጠ ይላል ቅዱስ ጴጥሮስ። ያን ጊዜ ወርቃ መዋቅይትን እደዊሁ፣ በእጁ የነበረው ሰንሰለት ምንም ምላጭ ምንም ነገር ሳይነካው በራሱ ጊዜ ተቆረጠ ይላል። ክብርና ምስጋና ይሁን አምላካችን። እንዲህ ነው ቅዱሳን መላእክት ሲረዱ በእጅ ያለ ሰንሰለት ይቆረጣል፣ በልብ የተጠራቀመ ኃጢአት ይቀልጣል ማለት ነው። ስለዚህ ቅዱሳን መላእክትን ተራዳይ አድርጎ መማፀን ጥቅም ለራስ ነው ማለት ነው። ያን ጊዜ ምን አለ? ተከተለኝ አለው። ቀሰቀሰው፣ አስታጠቀው፣ አለበሰው፣ ሰንሰለቱን ቆረጠለት። መጨረሻ ተከተለኝ አለው። መከተል ብቻ ነው። ቅዱስ ጴጥሮስ ምን አለ ይላል? ወነሰሮ ሕልመ ዘይሃልም፣ የሌሊት ህልም የሚያልም ይመስላል እንጂ ሌላ አካል የሚከተል አልመሰለውም ነበር። እውነት አልመሰለውም ነበር ይላል። ግን እየተከተለው ሲሄድ በፊት ያቺ የታሰረባት እስር ቤት በሶስት አጥር የታጠረች ናት። የመጀመሪያውን አለፈ፣ ሁለተኛው ሲደርስ በራሱ ጊዜ ተከፈተ ይላል። ምንም በረኛ አላስፈልገውም። ይገርማል። ይህን የሚያደርገው ማን ነው? ይህ ገናና መልአክ ታላቁ ቅዱስ ራጉኤል። ቅዱስ ሚካኤል ይለዋል። አለቃው ባለበት ሰራዊቱ አይጠፋም ይላሉ ሊቃውንቱ። አለቃው ባለበት ሰራዊቱ አይጠፋም። በራሱ ጊዜ ተከፈተ። እየመራ ከመጨረሻ ወደ ከተማ ከሚያስገባው በር ደረሰው ይላል። ያን ጊዜ በዚህ አንተ አስተምር፣ እስር ላንተ አይገባህም አለው ይላል። አያችሁ፣ በነፍስ እንድንታሰር አይፈልጉም ቅዱሳን መላእክት። ወደ ከተማ አምርቶት ከፊቱ ላይ ተሰወረ ይላል። እንግዲህ ቅዱስ ጴጥሮስን በዚህ መልኩ የቀሰቀሰ የገናና መልአክ
ዛሬም እኛን ይረዳል ማለት ነው። እንደው ሹመቱ ክብሩ ምንድን ነው? አንድ ሁለት ብለን ቆጥረን እንየው እስኪ። የመጀመሪያው ይሄ ታላቅ ገናና መልአክ የሆነው ቅዱስ ራጉኤል በብርሃናት ላይ የተሾመ ክብሩ እጅግ የገነነ መልአክ ነው። ከዚህም ጋር ተያይዞ በሰማይ ያለውን ሕቡዕ ምስጢር የሚገልጥ ነው። ስለዚህ ምስጢር ገላጭ መጋቤ ብርሃን በመባል ይታወቃል ቅዱስ ራጉኤል። ለዚሁም ማሳያው ታላቁ ነቢይ ሄኖክን በዚህ ዓለም ትዳር ይዞ ቤት ሰርቶ ሲኖር ምን ያደርጋል? እግዚአብሔር ንጽሕናን ይወዳል ብሎ ከሰው ተለይቶ ከምግብ ተከልክሎ 6 ዓመት ሙሉ በግብረ ገነት ወርቆ ሲኖር የተላከለት ቅዱስ ራጉኤል። ቅዱስ ራጉኤል መጥቶ ቅዱስ ሄኖክን ምስጢረ ሰማያትን አሳየው ይላል። ምን ይላል ታዲያ? ናሁ ሪዩ እበዮ ወክብሮ ለቅዱስ ራጉኤል ዛይረጎ ለሄኖክ ነቢይ ዋራዮ ህዋአተ ሰማይ ይሏል። ይህን የተሰወረውን ምስጢር የገለጠውን የዚህን ገናና መልአክ በሰማይ ያለውን ምስጢር የሚገልጥ ታላቁን መልአክ ቅዱስ ራጉኤልን ክብሩን ገናነቱን ተመልከቱ ይላል። እኛ ግን አላየነውም፣ ማየት ያስፈልጋል። የመጣችሁትን እየወቀስኩ አይደለም። በተለይ እንደነዚህ አይነት መላእክት ለይተን ነው። እልፍ አእላፋት መላእክት ናቸው። በነገር 99 በከተማ 10 የሆኑ እያንዳንዳቸው ሹመት አላቸው። በሰማይ ላይ የተሾማለ፣ በእጽዋት ላይ የተሾማለ፣ በአህጉር ላይ የተሾማለ፣ በውቅያኖስ ላይ የተሾማለ፣ በሰው ላይ የተሾማለ፣ በእንስሳት በአራዊት ላይ የተሾማለ፣ በጥልቁ ላይ የተሾማለ፣ በአድማስ ላይ የተሾማለ፣ በግሩማን አራዊት ላይ የተሾማለ፣ ክንፉ ከምድር እስከ ሰማይ የሚደርስ መልአክ አለ። ግን ረቂቅ መልአክ ይሄ ቅዱስ ራጉኤል ደግሞ በሰማይ ባሉ በብርሃናት በፀሐይ በጨረቃ በከዋክብት ላይ የተሾመ ገናና መልአክ ነውና ቅዱስ ሄኖክን ወስዶ በሰማይ ያለው መላእክትን ብርሃናቱን ዓለመ መላእክትን አስጎበኘው ይላል። በኋላ ሞት እንዳያገኘው ሄኖክን የሰወረ ከእግዚአብሔር ታዞ ይሄ መልአክ ነው ይላል። ክብርና ምስጋና ይሁን። ይህን ገናና መልአክ አመስግኑት። ስለዚህ እኛንም ከመዓት ከመቅሰፍት ይሰውራል ማለት ነው። ይሰውረን። በሁለተኛ ደረጃ ቅዱስ ራጉኤል ታዳጊ ነው። ምን አልኳችሁ? ታዳጊ። የመጀመሪያው ምን አልኳችሁ? መጋቤ ብርሃናት የተሰወረውን ምስጢር የሚገልጽ። ሁለተኛ ደግሞ ታዳጊ ነው። እንዴት ካላችሁኝ አብርሃም ሥላሴን ካስተናገደ በኋላ ወደ ሎጥ ቅዱሳን መላእክት ተልከውለታል። ወደ ሎጥ ሂደው ሎጥ ያስተናገዳቸው ቅዱሳን ሁለቱ መላእክት ቅዱስ ራጉኤልና ቅዱስ ሳቁኤል ናቸው። ማንና ማን አልኳችሁ? ቅዱስ ራጉኤል መስኪ እና ቅዱስ ሳቁኤል። እነዚህን ነው ያስተናገደው ቅዱስ ሎጥ። ቅዱስ ነው ሎጥ ራሱ እግዚአብሔርን አምልኮታልና ወእምዕለት ዕለተ ያጽየሩዋ ለነፍሱ ጻድቅ የሆነችው ነፍሱን እንብላ እንጠጣ እያሉ ያስጨንቁት ነበረ። እሱ ግን እግዚአብሔርን መርጧል። ታዲያ ሎጥ እነዚህን መላእክት ሲያገኝ እባካችሁ ጌቶቼ ወደ ቤቴ ግቡ አለ። መላእክትን የሚያስተናግድ ሰው እንዴት አይነት የተቀደሰ ነው! እንዴት አይነት ብሩክ ነው! እንዲህ ይላል ቅዱስ ጳውሎስ ይሄን ወበእንተዝ ቦ እለከተሎሙ ከመ ይትቀበሉ ነግደ መላእክት። ስለዚህ ነገር መላእክትን እንዲያስተናግዱ እድል ያገኙአሉ አለ። ከነዛውም መካከል ሎጥ መላእክትን አስተናግዷል። ለዛውም ገና ነው መልአክ ቅዱስ ራጉኤልና ሳቁኤልን እነዚህን አስተናገደ። በሀገሪቱ ይኖሩ የነበሩ ሰዎች ግን በጣም አመፀኞች ናቸው፣ ክፉዎች ናቸው፣ አመንዝራ ናቸው፣ እግዚአብሔርን አያውቁትም። እነርሱ እንደገቡ ሲሰሙ በሰው አምሳል ስለሆነ የተገለጹለት ማታ በጨለማ መጥተው በር አንኳኩ። በጣም የሚገርማችሁ የሰዎቹ ክፋት፣ እንግዳ በሀገራቸው ሲመጣ ራቁቱን ያደርጉና ሰም ይቀቡታል። ሰውነቱን ሰም ከቀቡ በኋላ የንም መንጋ ይለቁበታል። ምን ነርፎ እንዲገሉ ያደርጉታል። በጣም ክፉዎች ናቸው። እንደገና ደግሞ ጸጉረ ልውጥ ካገኙ ግብረ ሰዶማውያን ናቸው፣ ይደፍሩታል። ስለዚህ እነዚህን ሰዎች መላእክት ናቸው ማታ በጨለማ በሩን ሂደው አንኳኩ። ዛሬ ከአንተ እንግዶች መጥተዋል እንፈልጋቸዋለን አሉት። እሱ ደግሞ ስራቸውን ያውቃል፣ ክፋታቸውን ያውቃል።
ወገኖቼ ወጣቶች ዛሬ እኮ ወንድና ወንድ በአንድ አልጋ አይተኛም እኮ። ዘመናችን እኮ እሳት የነደደበት ግብረ ሰዶማዊነት እሳት ሆኖ ምድርን እያቀጣጠለበት ያለ እኮ ዘመን እኮ ነው። በፊት እንደምታውቁት ከተቃራኒ ጋር ራስን ጠብቅ ነበረ። አሁን ግን ከተመሳሳይ ጾታን ጋር እንዴት ብሎ ይተኛ? ከባድ እኮ ነው። ከባድ እኮ ነው። ተመሳሳዩ የሚደፍርበት ዘመን፣ እንዴት አይነት እሳት የነደደበት ዘመን ነው። እነዛ ሰዎች መጥተው በሩን አንኳኩ። ወጣ ሮጥ፣ እናንተ ተቀመጡ አለ። አንተን እንፈልጋቸዋለን ብሎ አስጨነቁት ይላል። በዚህም ጊዜ እንዲህ አለ፣ እኔ አቅመ ሔዋን ያደረሱ ወንድ የማያውቁ 2 ልጆች አሉ። እነሱን ልስጣችሁና ፍርድ እግዚአብሔር ይስጥ፣ እንደፈለጋችሁ አድርጓቸው። እነዚህ ግን እኔን መጠጊያ አድርገው መጥተዋል፣ የኔን ቤት መጠለያ አድርገዋል። እባካችሁ ተውልኝ አላቸው። አንፈልግም፣ አንተ ጭራሽ ደግሞ እኛን ልታስተምር አሉት። ናቁት። እንዲህ እኮ ነው ጭራሽ እኛን ልታስተምር አጣሉት። ያን ጊዜ ቅዱስ ራጉኤልና ሳሙኤል ሎጥን ጎትተው ወደኋላ አስገቡት ይላል። መከሩት፣ አስተማሩት፣ ትርግናቸውን ገለጹ። ተዋቸው፣ እነሱን ተዋቸው፣ እነሱን ተዋቸው። እግዚአብሔር ይችን ከተማ ሊያጠፋት ነው፣ እሳት ሊያዘንብባት ነው። ኧረ ከዚህ እሳት እግዚአብሔር ይሰውረን። ስለዚህ አንተን የምንነግርህ ሚስትህን፣ ልጆችህን፣ አማቾችህን፣ ቤተሰብ የምትላቸውን ይዘህ ውጣ። አድን ርእሰከ፣ ራስህን አድን። ወኢትሬይ ድኅሬከ፣ ወደኋላ ዙረህ እንዳትመለከት። ወኢትቁም ቅድመ ዛቲ ሀገር፣ በዚች ሀገር ፊትም እንዳትቆም። ከዚህ በኋላ ራስህን እወቅ፣ ራስህን አድን አሉት። ወጣት ዛሬ ራስህን አድን እስኪ። አረጋውያኑ ራሳችን እስኪናድን፣ ሽማግሌዎች ራሳችን እናድን፣ ካህናት፣ ሊቃውንት፣ አብነት ተማሪዎች ዛሬ እስኪ ራሳችን እናድን። እንዴት እናድን? ጉዳዩ እኛ ሳናውቀው በጀርባችን እሳት ነዶ እናገኘዋለን። ከዚህ ከሚቀጣጠል ነበልባላዊ እሳት እግዚአብሔር ያስወጣን ወይም ደግሞ ይታደገን። ቅዱስ ራጉኤል ይህን ካለ በኋላ ሎጥን ዙሪያ እንዳታይ በልሂድ አሉ። ይቺ ከተማ ሰዶምና ገሞራ በቅዱስ ራጉኤልና በቅዱስ ሳሙኤል እግዚአብሔር አዟቸው እሳት ነደደባት። ለቅዱስ ሎጥ መላእክተ ምሕረት ሆኑለት፣ ለዛች ከተማ ግን መላእክተ መዓት ሆኑላት። አያችሁ፣ በእስራኤል ዘሥጋ እንደተፈጸመው ታሪክ እኮ ነው። ያ ታሪክ የተፈጸመው በእነ ቅዱስ ራጉኤል ነው። ሎጥን ግን ከዛች እሳት መዘው አወጡት። ሲያመስግኑት አመስግኑት። ዛሬ እኛንም ከእሳት ያወጣል ማለት ነው። አያችሁ፣ ታዲያ የዚህን መልአክ ክብር ማወቅ መረዳት ይጠበቅብናል። እንዲሁ በእውነቱ ወጣቱ እስኪ እንደው ራሳችሁን ታዘቡ። አሁን እንደው የአውሮፓ ሊግ ብዬ ብጠቅስ እኮ እኔ አንዱን ሳልዘረዝረው እስከ ጫማ ቁጥሩ እስከ ማሊያው ትነግሩኛላችሁ እኮ እንዴ! እስከ ጫማ ቁጥሩ ማለት ነው እስከሚያድርበት ወይም ደግሞ እስከሚይዘው ቤርጎ የቤት ቁጥር ድረስ ትነግሩኛላችሁ እኮ። ማያው ማደሪያውን ታውቃላችሁ፣ ታሪኩን እንዴ! የገናና መላእክት ታሪክ ሲጠይቅ ግን የለንም። ለምን? ስለዚህን ማወቅ ኦርቶዶክሳዊ ግዴታችን ነው ማለት ነው። ሶስተኛ ደረጃ ቅዱስ ራጉኤል ለኢያሱ የተገለጸ ኢያሱን የረዳ ነው። ስለዚህ ሶስተኛው ተራዳኢ መልአክ ነው ማለት ነው። ቅዱስ ራጉኤል ምንድነው የሆነው? መጽሐፈ ኢያሱ ላይ ስታነቡ እንደምታገኙት ቅዱስ ራጉኤል በፀሐይ፣ በጨረቃ፣ በከዋክብት ላይ የተሾመ ነው። ፀሐይ፣ ጨረቃ፣ ከዋክብትን የሚያውቅ ቅዱስ ራጉኤል ነው። አስቡት፣ የምታቃጥለው ፀሐይ እሱን አታቃጥለው እና ኢያሱ ከጠላት ጋር ተፋልሞ ጦርነት ውስጥ ነው ያለው። ጠላት እያጠቃ ነው። እሱ ደግሞ ደምስሶ ርስት ማካፈል ይፈልጋል። ታዲያ ፀሐይ ልትገባ ወደ ምዕራብ ገሰገሰችበት። ቆም አለና ጸለየ። እስኪ ቆም ብለን ጸልይ ሲያደል ጊዜ መከራ ፈተና ሲመጣ እጃችን እደልቡናችን ወደ እግዚአብሔር እንዘርጋው። እስኪ ምእመናን እንዲሁ በዚህ ዘመን የሚሰንፍ ምእመን እንዴት ትሉታላችሁ? በዚህ ዘመን ኢያሱ ቆም አለና እንዲህ አለ፣ አምላከ አብርሃም፣ አምላከ ይስሐቅ፣ አምላከ ያዕቆብ ይህን ሕዝብ ከዛ ቃጠሎ አውጥተህ ባህር ከፍለህ አሻግረህ መና እያወረድክ ደመና እየጋረድክ በቅዱስ ሚካኤል ትርግና እንዲህ ተንከባክበህ አምጥተህ አሁን ጠላቴን ድል ሳልነሳ ፀሐይ ገደለኝ፣ ብርሃን ገደለኝ፣ እባክህ አንድ ትእዛዝ እዘዝ። እንዴት አይነት መስል ነው! እንዴት አይነት መሪ ነው!
ከፈጣሪው ጋር ተናቦ የሚሰራ በዚህ ዘመን ከፈጣሪው ጋር ተናቦ የሚሰራ መሪ ማን ነው? በራሱ በጉልበቱ በቅልጥሙ የሚመካ መጨረሻ ላይ ይወድቃል። ከእንዲህ አይነት አስተሳሰብ እግዚአብሔር ያውጣል። ከፈጣሪው ጋር ተናበበ። ተመልከት፣ መሪ ማለት ይሄ ነው። ፈጣሪውን የሚጠይቅ ችግር ሲመጣበት ፍታል የሚል ወደው ቅዱስ ራጉኤል ታዘዘ። ፀሐይን ሆረ አፍጠነ ረድኤቶ ለኢያሱ፣ ራጉኤል ሆይ ሂድና ኢያሱን እርዳው። እግዚአብሔር ደግሞ የአብርሃም የይስሐቅ የያዕቆብ አምላክ ሂድ እርዳው፣ ሂድ ወዳጄን እርዳው፣ ሕዝቡን ወደምፈልገው ቦታ ያድርስ አለው። ሄደና ቅዱስ ራጉኤል ፀሐይን ወሜጣለ ፀሐይ ድርያ ከምዕራብ ወደ ምስራቅ መለሳት ይላል። ግሩም እኮ ነው። እስኪያመስሉት ይሄ መለሳት ወደኋላና ኢያሱ ስራውን ጥንቅቅ አድርጎ ሲጨርስ አምላክ እስራኤል አምላክ አዶናይ አምላክ አብርሃም ይስሐቅ ያዕቆብ አመሰግንሃለሁ፣ አሁን ፀሐይን ወደ ቦታው መልሶ አለው። ተወርውራ ገባችላል። እኮ ነው። በደንብ አመስግኑት። አካመሰግናችሁ ለቅዱስ ራጉኤል ሲነገር ለኢያሱም ይነገራል። ኢያሱ በገባዖን መሬት ፀሐይን ያቆመ ተብሎ ሲነገርለት ረዳቱ መልአክ ግን ቅዱስ ራጉኤል ነው። ቅዱስ ራጉኤል ነው። እንዲህ ፀሐይን ወደኋላ ታዲያ ከፀሐይ ማን ይደርሳል? ፀሐይን ማን ይጨብጣል? የምታቃጥል እሳት እኮ ናት። እስኪያስቡት ማን ይነካል? ቅዱስ ራጉኤል ግን በእጁ ወደኋላ ኢያሱ ስራውን ሲጨርስ የሚገርም እኮ ነው። ሌሎቹም ቅዱሳን ፀሐይን አቁመዋታል። ፀሐይን እስከ ማቆም ኢያሱ እኮ እንደኛ ሰው ነው። ግን በቅዱስ ራጉኤል ተራዳይነት ከተፈጥሮ ቁጥጥር ውጭ በላይ የሆነው በሰማይ ያለውን እስከ መግዛት ደረሰ ማለት ነው። እንዲህ ነው ክርስትና ማለት። በአራተኛ ደረጃ ይሄ መልአክ መጋቢ መልአክ ነው። ምን አልኳችሁ? መጋቢ መልአክ ነው። ቅዱስ ኤልያስን በክትክታ ዛፍ ስር የመገበ ኤልዛቤል ስታሳድደው እነሆ ምግቡን ይዞ የደረሰ ይሰነጉድ እኮ ነው። ኤልዛቤል አሳደደችው። ኤልያስ መምህር ወመገሥጽ ነው። ያን ጊዜ ሂዶ ራበው ይላል። የሰማችሁ ነው። ምን አለ? ራበው። ረሃብ እንዴት ነው? አሁን ተማሪዎች ታዩኛላችሁ። እናንተ ረሃብ እንዴት ነው? በተለይ ቅጸላ የምታድሩ እናንተ ቅጸላ ስለማታውቁ ዝም በሉ አይደል? ነው ቅጸላ ምንድን ነው? ወይም ሽምደዳ ብል ነው ለእናንተ የሚያዋጣው አይደል? ሽምደዳ የሞጁ ሸምድዳችሁ መጣሉ። የአብነት ተማሪ ግን ወደኋላ የተማረውን እያቀጥቀጥ አድርጎ የሚቀጽለው ያን ጊዜ ልቡ ሰክክ ይላል። ምን ያደርጋል? በለበሳት ልብስ ጥቅጥቅ ብሎ ይተኛል። አቤት ታያቸዋላችሁ። ግን አብነት ተማሪዎች ሲመጡ በእርግጥ የደሴ ከተማ ሕዝብ ለዚህ አትታሙ። እውነት ለመናገር ዛሬ እንዳሰለችው እንጂ በዚህ አትታሙ። ሁላችንም በእንተ ስማ ለማርያም ስለመብርሃን ብለን በእናንተ ቤት ተምረናል። ግን መጠየቅ ያስፈልጋል። ነገ ቤተክርስቲያን የሚረከቡ እነሱ ስለሆኑ እላሉ ኤልያስ የሰማርያ ነብይ ነው። እንኩሉ ሰንስ አለ ነፍሴ ያለ ከዚህ ሁሉ ነፍሴን ለምን አትወስዳትም? ለምን በረሃብ ትቀጣኛለህ አለ። ሰው ነው አራበው። ያን ጊዜ ቅዱስ ራጉኤል ውሃ በመንቀል እንጀራ ያገልግል ይዞ ደረሰና ተንስ ብላ ኤልያስ እስከሚጸግብ እስከርሁ ፍኖተከ እየቀሰቀሰ በአፍ ባፉ እንዲህ አይነት መልአክ አለ እንዲህ በአፍ ባፉ የሚመግብ እስኪያመስግኑ መገበው እስከሚጠግብ ይላል ቅዱስ ራጉኤል። ኤልያስን ቀስቅሶ ለነብዩ ደረሰለት። አንድ ምሳሌ ልንገራችሁ። ተማሪው ተርቧል። ተርቦ ማታ ላይ እዚህ ከተማ አካባቢ እንደምታውቁት ነው አይደለ? እንደደረሰ ሄዶ መጠየቅ ነው። ክፍለ ሀገር ስትሄዱ ደግሞ ማታ ምን ሲለኮስ ሙጎጎ ይባላል። እዚህ ምጣድ ነው። ሙጎጎ ሲለኮስ እንጎቻ ሲወጣ ነው የሚጠየቀው። ዝም ብሎ ሄዶ የሚጠይቅ ከሆነ ጥሬ ሰንስሮ ነው የሚመጣ፣ እንደገና ወደ መቁራት ነው የሚገባ። ስለዚህ ማታ ሄዶ በእንተ ስማ ለማርያም ስለመብርሃን አለ። እነሱ ደግሞ ልጅ ታማባቸው ጭራሽ ግራ ተጋብቷቸዋል። ታሜ እግዚአብሔር ይስጥ፣ እኛ ልጅ ታማብን እንጨነቃለን፣ አንተ ስለመብርሃን ትላለህ አሉት። እዛ በኋላ እኔ አድናታለሁ አለ። ጥበበኛ ተማሪ እኔ አድናታለሁ። ኧረ ከተማሪ እኮ ብልህነት አይጠፋም። ኧረ ና በሉት አሉ። እንዴት ታድናታለህ? ጥሩ አርጋችሁ ከጥቁር ጤፍ የተዘጋጀ ዱቄት አምጡና ገንቧ አለ። መጀመሪያ ማከም ያለበት ነገር አለ። ልጁ የታመመችው ጉሮሮዋን ነው። ቁስል ይዟት አተነፍስ፣ አትበላ፣ አትጠጣ። ቤተሰብ ተጨንቋል። እኔ አክማታለሁ። አገረፉና በሉ ሰራቸዋል።
ቅቤና ማር ጨምሩበት ጨምሩበት። ከዛ ውጡልኝ ያለ ከቤት ነው ተከብሎ ማየት የለባቸው ውጡልኝ ወጡ ለጥርግ ብለው ሊያክም ነው። አሁን አንቺ ምንሽ ብቻ ትበጽሚያለሽ አለ። እሺ እዛ ተከለም እያደረገ በማርና በቅቤው እየነከረ ወደ እሷ ወደ አፍንጫ ያደርስና እኔ በበላው አንቺ ተፈወሽ እያለ ይላል። እኔ በበላው አንቺ ተፈወሽ እና ልጅቱ ገረማት። ገርማት ስቃለው ብላ ጉሮሯን ስትረጥጠው ቷ አለና ቁስር ፈረጠ። ሆዱንም አከመ እሷንም አከመ። እንዴት አይነት ብሎ እኮ ነው አይነት ጥበበኛ ቆሰለን ያክማል። ቅዱስ ራጉኤልም ለቅዱስ ሊቀ ነቢያት ኤልያስ የደረሰው የሰማርያው ነቢይ ንጉሥ የማይፈረው እንዲህ ተርቦ ሳለ አከመው። አሁን ተማሩ እሱንም ማከመ ራሷንም ማከመ። መተካከም ነው በቤተ ክርስቲያን ነው ኦርቶዶክሳውያን፣ መቆሳሰል አይደለም። አሁን አንዱ አንዱን ያቆሰዋል፣ እሱ ተገቢ አይደለም። መተካከም፣ መመጋገብ፣ መረዳዳት ያስፈልጋል ማለት ነው። ስለዚህ ቅዱስ ራጉኤል ምንድነው አልኳችሁ? መጋቢ መልአክ ነው ማለት ነው። ይመግባል። ወደ አዲስ ኪዳን አይ በብሉይ ኪዳን በዘመነ ነቢያት በዘመነ ኦሪት ያደረገው ትድግናውና መጋቢነቱ ነው። ወደ አዲስ ኪዳን ስንመጣ ጌታችን ኢየሱስ ክርስቶስ በቤተልሔም ተወልዷል። በሩቅ ምስራቅ ያሉ ነገሥታትና ኢትዮጵያዊ ንጉሥ እሱም ባዚልን ጨምሮ ወርቅ፣ ዕጣን፣ ከርቤ፣ ዕጣን ሊገብሩ ሲመጡ ኮከቡን ይዞ እየመራቸው የመጣ ቅዱስ ራጉኤል ነው። በጣም ይገርማል። ወተወልዶ እግዚእ ኢየሱስ ክርስቶስ በቤተልሔም ዘይሁዳ መጹ ሩቅ ምስራቅ። የሩቅ ምስራቅ ነገሥታት ጌታ ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ የተወለደው ንጉሥ ወዴት ነው እያሉ መጡ። እስመ ርኢነ ኮከበ ዚአሁ ወመጻእነ ከመ ንስግር ሎቱ። እነሆ እርሱ በተወለደ ጊዜ ምልክት የሆነን ዘንድ የተነገረልን ኮከብ ወጥቷልና ልንሰግድለት አሁንም ልንገብር መጥተናልና አሉ። ሄሮድስ ሰማ። ባጭሩ ነቢያቱን ሊቃውንቱን አማከረ። በየት እንደተወለደ ነገራቸው። እዛ ኮከቡ እየመራ ወሰዳቸው ይላል። ማን ይዞ? ቅዱስ ራጉኤል። ይገርማል። ቅዱስ ራጉኤል ይዞ ቤተልሔም ከብቶች በረት ሲደርስ ቅዱስ ራጉኤል ኮከቡን ቀጥ ብሎ እንዲቆም አደረገው። በቅዱስ ራጉኤል ትእዛዝ ነው ኮከቡ እየመራ ይዞ የመጣው። እግዚአብሔርን አመስግኑት። ቅዱስ ራጉኤል በልደቱ ጊዜም ተሳትፏል ማለት ነው። በክርስቶስ ልደት ጊዜ በቤተልሔም ከነበሩ ቅዱሳን መላእክት አንዱ ተሳታፊ ማነው? ቅዱስ ራጉኤል ነው። ከዛ በኋላ ወርቅ፣ ዕጣን፣ ከርቤ ገብረው ከወጡ በኋላ ያ ኮከብ ያው ቆርጫው ነው እንደምታውቁት። ሌላ ሰው ሲጨመር ይሰውራል። የሚሰውረው ቅዱስ ራጉኤል ነው። ሌላ ሰው ሲቀላቀል ሰወር ያደርገዋል። ያን ጊዜ ይደነገጣሉ። ለካ ተቆጣጣሪው ሪሞቱን የያዘው ቅዱስ ራጉኤል ነው። እነሱ ያውቁም ይሄን የቱ ቤተ ክርስቲያን እንዴት አድርገን ምስጢሩን እንደምትገልጸው እንዴት አይነት ገናና መላክ መሰላችሁ። በኋላ መንገድ ቀይሮ ቅዱስ ያ ሄሮድስ ንጉሱ መጥተው እንዲነግሩት ጠይቋል። ቅዱስ ራጉኤል ግን ገብርኤልም ይሏል። ቅድም እንደነገርኳችሁ አለቆ ባለበት ሰራዊቱ አይጠፋምና ቅዱስ ራጉኤል መንገዱን አሳይቶ በሌላ መንገድ ሃይማኖት እየሰበኩ እንዲሄዱ ነግሯቸዋል ማለት ነው። በዚህ መሰረት በሌላ መንገድ ሂደዋል። እየጠቀለልኩ ልምጣ። ቅዱስ ራጉኤል ነገራቸው። በሌላ መንገድ ሃይማኖታቸውን እየሰበኩ እነዛ ሰብአ ሰገል ተመልሰዋል። ይሄን ያደረገ ቅዱስ ራጉኤል ነው ማለት ነው። በሌላ መልኩ ቅዱስ ራጉኤል በጣም የሚገርመው ደግሞ ክብሩ ቀራንዮ ላይ ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ቅዱስ ዑራኤል የወርቅ ጽዋ ይዞ ቀረበ። ምን ሊያደርግ? ደሙን ሊቀበል ያን ደም ተቀብሎ ዓለም ላይ የረጨው ዛሬ ቤተ መቅደስ የሚታነጽበት ቃለ እግዚአብሔር የሚደርስበት ቅዱስ ዑራኤል የረጨው ደሙ የነጠበበት የክርስቶስ ደም የነጠበበት ነው። ያን ጊዜ ቅዱስ ራጉኤል ቀጥ ብሎ ሚካኤልና ገብርኤል በተለይ ገብርኤል ሰይፉን አነሳ። ምን ይቻላል? ምን ትጠቅማለህ? ፈጣሪዋን ራቁቷን የሰቀለች ምን ታደርጋለህ? ገልብጫ ጠፋለሁ አለ። የገብርኤል ነገር ይታወቃል። ሰይፉን አነሳ አንድ ጊዜ ይችን ዓለም ለመገልበጥ። በዚህ ጊዜ የምሕረቱ የወልድ ቸርነቱ የመንፈስ ቅዱስ ትዕግስቱ ከለከለችው። ሰይፉን ቢለቀው የቤተ መቅደስ መጋረጃ ለሁለት ሰንጥቆታል። እስከ ዓለም ፍጻሜ ድረስ ወደ ታች ሲወርድ ይኖራል ይላሉ ሊቃውንት ሲያራቀቁ። ያን ጊዜ ማን ተመለከተ? ደግሞ ቅዱሳን መላእክት በመስቀሉ ዙሪያ እንደ አሽን ሞልተዋል፣ እንደ ቅጠል ረግፈዋል። ተመልከቱ።
ቅዱስ ራጉኤል ሲመለከት ራቁቱን ቆሟል። የዓለም መድኃኒት የሆነው ጌታ ራቁቱን ቆሞ ፀሐይ ምን ትሰሪያለሽ አለ። ስለዚህ የራሱን ትእዛዝ አዘዘ፣ የራሱን አዋጅ አወጀ ማለት ነው። ምክንያቱም የፀሐይ የጨረቃ የከዋክብት መሪያቸው ማን ነው? ቅዱስ ራጉኤል ነው። ፀሐይ ምን አላት? ተሸፈኝ ምን ትሰሪያለሽ? ራቁቱን ተጋልጠ እያየሽ ፈጣሪ ምን ትሰሪያለሽ ስላት፣ ያን ጊዜ ፀሐይ ጨለማ ሆነች። ትእዛዝ አዋጅ ነገሩ ቅዱስ ራጉኤል ነበር። ያን ጊዜ ጨረቃን ነገራት። ምን ትሰሪያለሽ? ፈጣሪሽ እንዲተራቆ ሲላት ደም ሆነች። ከዋክብትንም አዘዛ። ምን ትሰራላችሁ? ፈጣሪያችሁ እንዲተራቆ ሲላቸው እንደ ቅጠል ረገፉ ይላል። ይህን ሁሉ ያደረገ ገናና መልአክ እኮ ነው። አመስግኑት። ስለዚህ ኦርቶዶክሳውያን ሁላችንም ብንሆን ቅዱስ ራጉኤል በኦሪቱ በዘመነ ነቢያት እንዲሁ በሐዲስ ኪዳን እንዲህ አይነት ገናና መልአክ ታዳጊ መልአክ ከሆነ መጋቢ መልአክ ከሆነ ተራዳይነቱን አውቀን መተን መማፀን ያስፈልጋል። ንስሐ መግባት ያስፈልጋል። እንደውም በወንጌል የተጠቀሰልን ይሄ ነው። ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ የንስሐ በሚገባ በአንድ ኃጥእ ኖ በሰማይ መላእክት ዘንድ ደስታ ይሆናል አለ። አንድ ኃጥእ ንስሐ ሲገባ የሰማይ መላእክት ደስ ይላቸዋል፣ ይደሰታሉ። ስለዚህ ታናናሾቹን አትናውቁ የተባለው ከዚህ የተነሳ ነው። ጠባቂ መላእክት ስላሉ ቅዱሳን መላእክት በአጠቃላይ የእኛ ታዳጊዎች ናቸው፣ መጋቢዎች ናቸው። በረሃብ፣ በችግር፣ በስደት፣ በመከራ ጊዜ እየተገለጡ ይረዳሉ። ያን ጊዜ ግን እኛ ደግሞ እግዚአብሔርን ማመስገን ያስፈልጋል። አንዳንድ ጊዜ እግዚአብሔር ረዳትነቱን ለቅዱሳን መላእክት ሲገልጽ ያለ ወደኋላ የምንል ከሆነ ችግር ነው። አንድ ሰው ይሰማችኋል አይደል? ይሰማችኋል? አንድ ሰው እንደው ድሃ ነው የለውም እና እግዚአብሔርን ይጠይቃል። እባክህ እንደው ምግቤን አዘጋጅልኝ፣ እኔ ወይ ሰርቼ መብላት አልችልም፣ ምን ላድርግ አለው እና ሲነጋ ዶሮ ይወርድለታል። ግቢውን ሳይ ዶሮ ታስሮ ያገኛል። አርዶ ይበላል፣ ዱብ ይልለታል። ዶሮ በነጻ አስባችሁታል? ከዛ በኋላ ሰው ሲመገብ ይሰለቸለ እዚያ በላና ሲሰለቸው አንድ ቀን ወጥቶ እንደው ዛሬ ነው እግዚአብሔር ቢቀይረው ጥሩ ነበር እያለ ወጣ። አሁንም ዶሮ ነው። አይ እግዚአብሔር አንዳንድ ጊዜ አይቸግርም በግ የምታደርገው ይሁላችሁ። አሁን እኛ ሲደረግልን ሌላ አማራጭ እንፈልጋለን፣ ሌላ አማራጭ። ስለዚህ እንዲህ አይነቱ እንቅልፍ ነው ቅዱስ ራጉኤል ከእንደዚህ አይነት እንቅልፍ ይቀስቅሰን። እንዲህ አይነቱ ወዳልሆነ መንገድ ስለሚወስደን የበለጠ ነገር ለማየት እንደ ናትናኤል ታስቦ መምጣት ያስፈልጋል። የበለጠ ነገር ታያለ፣ የሰማይ መላእክት ሲወጡና ሲወርዱ ታያለ ተብሏል ለቅዱስ ናትናኤል። ጥሪውን ያስተላለፈው ፊልጶስ ነው። ነገረው፣ ጠየቀው። አይ መታያው መጣ ማእስራኤላዊ ዘበአማን ዘበጽሩት ውስጥ ጌታችን ኢየሱስ ክርስቶስ ተንኮል የሌለበት ቂም የሌለበት የዋህ ሀዳጅ በቀል የሆነ እውነተኛ እስራኤላዊ ነው አለ። ያን ጊዜ የት ታውቀኛለህ አለ ናትናኤል። እስኪ እናንተ የት ነው የሚያውቃችሁ? የት ነው የሚያውቀን? እግዚአብሔር ገና በማኅፀን ሳለን ያውቃል። ያን ጊዜ ገና ፊልጶስ እኮ ሳይጠራ አውቅሃለሁ አለው። ደነገጠ። ያን የበለሱን ነገር ያን ሰው የመግደሉን ነገር ነገረው። ውስጣችን እግዚአብሔር ይነግራል። ሀሳባችን እግዚአብሔር ያውቃል። ባለስልጣን ስለሆንክ አይደለም እግዚአብሔር የሚያውቀው። ባለሀብት ስለሆነ አይደለም እግዚአብሔር የሚያውቀው። ካህን ስለሆነ አይደለም እግዚአብሔር የሚያውቀው። ዘማሪ ስለሆነ ሰባኪ ስለሆነ አይደለም እግዚአብሔር የሚያውቀው። ገና በማኅፀን ሳንሰራ እግዚአብሔር ያውቃል። አንተ ውእቱ ወልደ እግዚአብሔር ሕያው አለው። አንተስ ሕያው እግዚአብሔር ልጅ ነህ ብሎ ሲገልጸው ነው። አይናት እንዲህ ስላልኩህ የበለጠ ነገር ታያለህ፣ መላእክት ሲወጡና ሲወርዱ ታያለህ አለ። ለዚህ ታጨ መላእክትን እስከማየት ከዛም በላይ የዓለም ጨው እስከመሆን ደረሰ። ጨው እስከመሆን የምንደርሰው በእንደዚህ አይነት አገልግሎት ማለትም ክብረ በዓል ሲሆን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ባለቤቱ ራሱ ሲከበር መተን በመማፀን እንዲሁም ቤተክርስቲያን የሚያስፈልጋትን ነገር በማሟላት ሲሆን እግዚአብሔር ይወደዋል። ምክንያቱም ናትናኤል ዘአልቦ ጸሎት ውስተ ልቡ ተብሏል። በልባችን ያለ ተንኮል ካለ እሱን ነቅለን እንተው። እኔ በጣም ይቅርታ አድርጉልኝ። አሁን የተቸገርነው የኤሳው አይነት ሰላምታ፣ የይሁዳ አይነት ሰላምታ፣ የጉልት ሰላምታ አገር አጥቷል። እንደው በላይ እንደው በቋንቋ የምንለቃጭ ሰዎች ነናል። አሁን እኮ እንዴት አሉ እሜት እየያል በውስጥ ግን የምንተራረድ ክቡርነቱ እንዴት ነው እያል በውስጣችን ግን ሰይፍ የምንዝል
ነውር ነው። ይሄ መተላለፍ ውስጡን ይሄ ሽምቅ ውጊያ መጥፎ ነው፣ ያጠፋናል። ስለዚህ ኦርቶዶክሳውያን ቅዱስ ጴጥሮስን ራጉኤል ተልኮ ያዳነው ቅዱስ ጴጥሮስ አንድና አንድ ጨምሮ ስለተገኘ ነው። ስለዚህ ለሁላችንም የተሰጠ አደራ አለና አደራችን ተወጥተን በቤተ መቅደሱ ንስሐ ገብተን ሥጋው ደሙ ተቀብለን እንድንኖር አምላከ ቅዱሳን ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ይቆየን።